አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንደናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንደዚህ በቪዲዮ ብቅ ካልኩኝ ትንሽ ቆየት አልኩኝ አይደል? አዎ ቆይቻለሁኝ። እና የኔ ወዶች ተናፍቃችኋል። እንዴት ናችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሳምንቱ እንዴት ነበር? የአረፋ ጾም እንዴት ነው? እንዴት ይዟችኋል? ከስራ ጋር ማለት ነው። የመዳም ቅመሞችዬ ትንሽ ከበድ የሚለው ለእናንተ ነው። ያው ለእኛ ነው ልበል እንጂ እኔን አይወክልም አልኩት ሰው እና በተረፈ ሰላም ናቸው አይደለ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ውዶችዬ ቪዲዮዬን እየገባችሁ አጫውቱልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ቤቱን ደግሞ ሰብስክራይብ ያልሆናችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን በመጫን የሚለቀቀው ቪዲዮ እንዲደርሳችሁ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ለምታበረታቱ ደግሞ እጅግ በጣም ከልብ አመሰግናለሁ የኔ ውዶች። እና ዛሬ የመጣሁበት ቪዲዮ ምን መሰላችሁ? አንድ ነገር ማለት ነው ሰውን በቃ ስለመርዳት ይሆናል እና ግን ሰውን ስንረዳ ማለት ነው ሰውን ስንረዳ በተቻለን አቅም የራሳችን ላይ አደጋ በማይፈጥር መንገድ ብናደርገው አሪፍ ነው ባይ ነኝ። አንዳንድ ጊዜ የሆነ ሰው ብቻ የሆነ ችግር ላይ ወርቆ ስላየ ነው የሆነ ችግር ደርሶበት ስላየ ነው ብቻ ሮጠን ያንን ሰውዬ ከችግር ለማውጣት በምናደርገው ድርጊት እኛ ራሳችን ችግር ውስጥ እንገባለን። ሰውን አንርዳ ማለት አይቻልም። ሰውን አትርዱ ማለት አይቻልም። ማለት ሰው መረዳት አለበት። እኛን በቃ ለዛ ለሰውዬ እኛን እንድንረዳ ያደረገን ጌታ ምስጋና እየሰጠን ሰውን በተቻለን አቅም ሰውን መርዳት ጥሩ ነው። ግን ራሳችን በቃ አደጋ ላይ እንዳይወድቅ እኛ አደጋ ላይ ሳንወድቅ መሆን አለበት ማለት ነው። እኛ አደጋ ላይ ከወደቅን ምንድን ነው ለዛ ለሰውዬ ያደረግነው ጥሩ ነገር ሁሉ ይጠፋብናል። ምን ነው ባላደረግኩኝ ቁጭት አለ፣ መናደድ አለ። ምን ነው እንደዚህ ባላደረግኩኝ፣ እንደዚህ የሚያስወቅሰኝ እንደዚህ ችግር ውስጥ የሚያስገባኝ ከሆነ ምን ነው ባላደረግኩት ብለን የምንጸጸትበት ጊዜ ስለሚኖር እኔ በሰሞኑ ምን ገጠመኝ መሰላችሁ? የሆነች አንድ እህቴ ጓደኛዬ ናት ለእኔ የነገረችኝ እና ያችኛዋ ያጎቷ ልጅ ናት። ያጎትና ያክስት ልጅ ናቸው። እንደዚሁ ያጎትና ያጎት ልጆች በቃ እንደዚህ ናቸው። እና የሆነ ሰዓት ደውላ እባክሽ ጠለብ ቤት ነበር የነበረችው እና ከጠለብ ቤት ወጥታ ሜዳ ላይ ነው ያለችው እና እባክሽ እንደው አውጭልኝ ምናምን አለችኝ ማለት ነው። ከዛ አስመጭልኝ ያለችው እኔ ያለሁበት እና እሷ ያለችበት ያው የ10 ሰዓት መንገድ ነው፣ ሩቅ ነው፣ ይርቃል። እና እንደዛ ስትለኝ እኔ በቃ በሰዓቱ የነበረኝ የራሴም ተሞክሮ ስላለ እና በቃ በዛን ሰዓት ልጅቷ ደግሞ ወደ ሱቅ ሆነ ወይ ወደ ሰው ምናምን ተጠቂ ስንላት አልጠቀም አለች። ልጅቱ ውጭ በወጣች በሁለተኛው ቀን ነው እነዚህ ሰዎች እንግዲህ እውነቱን ያወቁት። ከዛ በፊት አንዴ እየቀለደች ነው ምን እያለች ነው እያሉ እነሱ ራሱ በቃ አትወጣም አታደርገውም የሚል አስተሳሰብ ነበራቸው እና እነሱ ራሱ እንትን አላሉትም ማለት ነው። ትወጣለች ብለው አላሰቡም ነበረ። ከዛ በኋላ አይ እውነቴን ነው ወጥቻለሁ ምናምን አለች። በሁለተኛው ቀን እዛው ውላ አድራ በሁለተኛው ቀን እዛው ውላ ከሰዓት አካባቢ ነው እኔ ነገሩኝ ማለት ነው። ከዛ እኔ ደግሞ ያለውን ነገር አፈላልጌ ከሰው ጋር አገኘኋት። መሻወር ምናምን ተገኘላት። ደስ የሚለው ነገር መሻወሩ እዛው አለችበት ቦታ ነበረ። ከዛ ተገኘላት። ከዛ መጥቶ ወሰዳት እና ምን ላይ ነው አሁን ከኔ ጋር ቅሬታ የፈጠርነው ሂሳብ ላይ ማለት ነው። እኔ ከሷ የማገኘው ነገር የለኝም፣ ማግኘትም አልፈልግም ማለት ማግኘት አልፈልግም ስላቸው በእንደዚህ አይነት መንገድ ከሰዎች እኔ ብር መቀበል አልፈልግም። እኔም እንደዛ ከሰዎች በእንደዚህ አይነት መንገድ ብር መቀበል ደረጃ አልደረስኩም። የልጅቱ ሜዳ ላይ መውደቅ ይቅርታ እና ያ ነበር ለእኔ በሰዓቱ እንትን ያለኝ ማለት ነው።
በሰዓቱ ይታየኝ። በቃ የልጅቱ አደጋ ላይ መሆን፣ ሴት ናት፣ ሜዳ ላይ ነው ያለችው፣ ምግብ ከበላች ውሃ ከጠጣች ውላ አድራለች፣ መደፈር አለ፣ ስንት ነገር አለ እና ያ ነበር ለእኔ ይታየኝ ማለት ነው። እና ከዛ በኋላ ስለ ሂሳብ በማናገርበት ሰዓት አይቆይም ሻወሯ ይሄድላትና ከዛ በኋላ መኪና ውስጥ ከገባች በኋላ እንነጋገራለን ምናምን አለኝ። ያው የደላላ ነው ምን ያገኘሁት ማለት እኔ መሻወሩን አላውቀውም። ያው ሰው በሰው ነው እና እንደዛ ሲሆን ደግሞ ሂሳቡ ኦቨር ይሆናል በደላላ። እዚህ ቦታ ላይ ሰው ሀገር ላይ የራሳችን የሆነ ሰው ካልሆነ በስተቀር ሌላ ሰው አይረዳንም። በቃ በተለይ ወላሂ እኛ ሀበሻዎች እኔ እንጃ ወላሂ እኔ ብቻ በአሁኑ ሰዓት ከባድ ነው ሁሉም ሰው ማለት ይቻላል። እና እኛ ሀበሻዎች በቃ እርስ በርስ መተዛዘን ትተናል። ወላሂ አንተዛዘንም። የኔ እህት ብኮንሳ እኔ ቢሆንሳ ምን ያጋጥመኛል ምናምን ብለን ማሰብ አቅቶናል ጭራሽ። በቃ ትግላችን ያለው ገንዘብ ጋር ነው። በምን ብለን ከብር ባገኘን እንጂ እንዴት ብለን ሰውን በታደግን ሰውን ከችግር ባወጣን ምናምን የሚባል ነገር የለምና ከዛ በኋላ ያቺ ልጅ እዛው እንትን መሻወር ውስጥ ስገባ ቶሎ ብሎ ሹፌሩ ስልኳን አዘጋትና እኔም ላገኛት አልቻልኩም። ያው በእነሱ እጅ ነው ያለችው። ይሄን ያክል ትከፍለናለች እናስመጣለን አሉ። እኔ ደግሞ ተናገርኩኝ ለቤተሰቦቿ ማለት ነው። ከተናገርኩ በኋላ እሺ እንከፍላለን ብቻ እሷ ትምጣ ነው ያሉት። እዚህ ላሉት ቤተሰቦቿ ስነግራቸው እንከፍላለን ብቻ እንደው እሷ ትምጣለን ምናምን አሉ። ከዛስ በኋላ ያ ሰውዬን ቀጥታ አንስቶ የሚያመጣት ነው የመሰለኝ። ላኪን እሱ ቀጥታ አላመጣትም። እዛው ሆነ ቤት ወሰደ። እንደዚህ ነው የሚያደርገው ቤተሰብ። በቃ እንትን ይልና ልጆችን የሚጠፉ ልጆችን እንደዚህ ጠርቀምቀም ያደርግና ከዛ በኋላ ነው አንድ ላይ የሚያመጣቸው ማለት ነው። እኔ እንደዛ መሆኑን አላወቅኩም። ያቺ ልጅ ጠፋች ማለት ነው። ስልኳ ተዘግቷል። አገናኝ ብል የሚያገናኝ ሰው አጣሁኝ። በቃ እኔ ራሱ ምን ልበላችሁ በጣም ተጨናነቅኩኝ። እንዴ ባላሰብኩት ነገር በቃ እንጃ። ልጅቷንም ሆነ ችግር ውስጥ እንደው እዛው በወደቀችበት እዛው ሜዳ ላይ በወደቀችበት እዛው በቃ ፈጣሪ አላህ እንደፈረደላት ነው። አሁን የጠቀምኩ መስሎኝ በቃ ምን ውስጥ ከተትኳት። በቃ ጸጥ ስትጠፋ ግራ ገባኝ። እንደገና ደግሞ ከዚህ ሊያስመጧት ያሉትን ሰዎች ደግሞ ስጠይቅ አይ ቆይ ትንሽ እና እንደዛ እያሉ ሲያወዛግቡ ከዛ በኋላ ድምጿን አሰሙኝ ማለት ነው። ሰውዬ እንደዛ አድርጎ ልጅቱን ተከፈለ። ከተከፈለ በኋላ አልሰጠም። ምክንያቱም አልሰራም ብላለች። አሁን እንግዲህ ከዛ ከመጣች ስፈልግ ለፖሊስ ትራንስፈርታ ምናምን አገባለች። ሰርታ ካልከፈለችን ከየት እናመጣዋለን? ስለዚህ አንሰጥም አንከፍል ምናምን። በጣም ገረመኝም በጣም ተናገርኩ። ደስ የሚለው ነገር እንደዛ ሲቅለበለቡ እነዚህ ሰዎች እኔ አምጥልኝ ያልኳቸው ሰዎች
ሰዎች እየሰሙት ነበር፣ እየሰማቸው ነበረ። አቅርቤዋለሁ እየሰሙ ነበረ እና እንደዚህ አድርገው ረስቼ ውስጥ ከስር ሊከቱኝ ያለውና አስባችሁታል? ያብሩ ተከፍሏል። እነዚህ ልጆች አንከፍልም አሉ። አንከፍልም ሲሉ እንግዲህ እና አንከፍልም ሲሉ የአዳኔ ላይ ነው የሚሆነው። አስባችሁታል? እኔ በማላውቀው ነገር እንከፍላለን በዛው አቶ በዚህ ወርዶ ብለው የመጣች ልጅ እንደገና እኔን ዕዳ ውስጥ አስገብተው እነሱ ወደ ጎን ሆኖ ማለት ነው። ከዛ በኋላ እኔም እንዴ በጣም ተናደድኩኝ። እንዴ ለምንድን ነው ቆይ ለምንድን ነው በማላውቀው ነገር አሁን ጣጣ ውስጥ የገባሁት ምናምን ብዬ በራሴ አዝኜ ነበር። የምር በጣም በራሴ አዝኜ ነበር። ከዛ በኋላ እኔም አይ ካሁን በኋላ አያገባኝም ነው ያልኳቸው። ካሁን በኋላ አይመለከተኝም። ይች ልጅ አሁን መታለች ሰው ጋር ናት ምናምን ብላችሁ ነው አይደለ እንደዚህ የምትሉት አንከፍልም ምናምን ያላችሁት። ከየትም ከየትም አንጥታችሁ መጀመሪያ እንከፍላለን ብላችሁ ነው እዚህ ቦታ ውስጥ እኔንም ያስገባችሁኝ። አንከፍልም ካላችሁ ማከፍል ከሆነ መጀመሪያውኑ ለምን እንደዛ አላችሁ? አሁን ከአሁን በኋላ አንከፍልም ምናምን የምትሉ ከመጣች በኋላ እኔ ዕዳ ውስጥ ለማስገባት ፈልጋችሁ ነው። ከአሁን በኋላ በዚህ በልጅ ላይ የሚደርስ ነገር እኔ አይመለከተኝም። እኔን እንዳትጠይቁኝ ያልኳቸው፣ እኔን እንዳትጠይቁኝ አይመለከተኝም። የሆነ ቦታ ወስደውም ሊጥሏት ይችላሉ። የሆነ ነገርም ሊያረጓት ይችላሉ። የሆነ በቃ የፈለጉትን ሊያረጓት ይችላሉ። ምክንያቱም ብሩ እስካልተከፈላቸው ድረስ ልጅቱን አደጋ ውስጥ መክተታቸው ስለማይቀር እኔን የሆነ ነገር እንዳትሉኝ፣ በቃ እንዳትጠይቁኝ። የእሷን ደህንነት ከፈለጋችሁ እንከፍላለን ብላችኋል። መጀመሪያ ክፈሉና እህታችሁን ውሰዱ አልኩኝ። ከዛ ምንድነው ያሰቡት እነሱ ብሩ ስለበዛባቸው የተጠየቁ ብር ስለበዛባቸው ደግሞ እሱንም መጀመሪያ አውቀዋል እንከፍላለን ብለዋል። ግን በኋላ ስለበዛባቸው እነሱ ያሰቡት እኔ አብሬ ተጠቃሚ እንደሆንኩ ከዛ ከብር ተጠቃሚ እንደሆንኩ አድርገው ነው ያሰቡት። እኔ ደግሞ ያስጨነቀኝ ልጅቱ ህይወት አደጋ ላይ ወደቀ የሚለውና በኋላ ደግሞ ሰው አግኝቼ አንስተው ሲያመጧት ደስ ብሎኛል። ልጅቱ ከዛ ከሜዳ ላይ ተነስታ ስለመጣችልኝ ማለት ነው እንጂ እኔ ከነሱ የምጠቀመው ነገር የለኝም። እና በዚህ የተነሳ ከነሱ ጋር ከልጆቹ ጋር አሁን እኔ ተጣልቻለሁ ማለት ነው። ተጣልቻለሁ በቃ ያው እኔ እንድትጠቀምኩ አድርገው ነው ያሰቡት። እኔ ደግሞ አልተጠቀምኩም። ከዛ በኋላ ስለ ብሩ ደግሞ እዛው ሲከፈል የነበሩ ሰዎች እዛው ሳጣራ ያኛው መሻወሮ ያመጣት በትንሽ ብር ነው። እዚህ ያሉት ሰዎች 2 እጥፍ አድርገው ነው። አሁን እነዚህ ሰዎች የቤንዚላ ላወጡ የትም በቃ ቤት ቁጭ ብለው ነው አይደለ? በስልክ አውርተው እዚህ ናት ከዚህ ውሰዳት ከዛ አንሳት ምናምን ካልሆነ በስተቀር ምንም ያወጡት ወጪ የለም። ግን ከዛ ከመጣት ሰውዬ 2 እጥፍ ነው የተቀበሉት እነዚህ ማለት ነው። እኔ ምንም ላደርግ አልቻልኩም። ምክንያቱም መጀመሪያ ልጅቱ አንደኛ የሆነ አጋጣሚውን ተጠቀሙ። ሜዳ ላይ ነው የወደቀችው። ሜዳ ላይ ወድቃ ነው ያገኟት። ሁለተኛ ደግሞ ልጅቱ እዛ እንደገባች ልክ ወደ መኪናው ስትገባ ያለውን ነገር እሷ ራሱ መነጋገር ነበረባት። በስንት ነው የምትወስደው ምናምን የሚለውን ነገር እሷም አላናገረችም። እኔም እንዲጠይቃቸው እድል ሳትሰጠች ቶሎ ብላ ስልኳን ዘጋች ማለት ነው። ስልኳን ስትዘጋ ከዛ በኋላ ህይወቷ አለ የለም የሚለው ነገር ነው እንጂ እኔ ሲያስጨንቀኝ የነበረው ስለ ብሩ ትኩረት አላደረኩም ነበረ። እና ቤተሰብ ልላችሁ የፈለኩት ነገር እኔ ይሄ በትንሹ በእርግጥ አሁን የቀለለው አሁን ላይ ብሩን ከፍለዋል። ልጅቷን ደግሞ ወስደው ስራ አስገብተዋል። ለእኔ የቀለለው አሁን ስለተከፈለ ነው። ያ ብር ባይከፈል እኔ ለራሴ ዕዳ ውስጥ ገብቼ ነበረ፣ እማልወጣ ወደ ውስጥ ገብቼ ነበረ፣ ምንም ባላሰብኩት ነገር ማለት ነው። እና ስለዚህ በቃ እንትን ስንል ለሰዎች የሆነ ነገር ስናደርግ ከጀርባ ምን ይመጣብኝ ይሆን የሚለውን ነገር እንትን ማለት አለብን፣ ማስተዋል አለብን፣ ማሰብ አለብን። አሁን እኔ ለምሳሌ የዛኔ እንደዛ ሳደርግ ማድረግ የነበረብኝ ነገር ቢኖር ቀጥታ የሚያስመጧትን ሰዎች እና ቤተሰቦቿን በስልክ አገናኝቼ ካመጡላችሁ ጠይቋቸው። እነሱ ስለሚያስመጡ በስንት የሚያስመጡ በምን የሚያስመጡ አውሩ ብዬ
በቃ እነሱን አገናኝቼ እኔ ወደኋላ ነበር መሆን የነበረብኝ። ግን ያው እንደዚህ ይላሉ ብዬ አላሰብኩም ነበረ እና የሆነ ሆነ። አልሐምዱሊላ አሁን ብሯን ከፈለች። በኢትዮጵያ ወደ 208,000 ብር ነው ያስከፈሏት ማለት ነው። እዚህ ያሉት አልከፍልም ሲሉ ከኢትዮጵያ ቤተሰቦቿ ምንም ቢሆን የእናትና የአባት አንጀት አይጨክንም እና 208,000 ብር እንግዲህ ከአመት በላይ ሆኗታል። ልጅቱ ከመጣች ጠለብ ቤት ነበር እየሰራች ያለችው። የሰራቻትን ከፍላ ነው የወጣችው ማለት ነው። እና በዛ አጋጣሚ ዝም ብላችሁ ከጠለብ ቤት እንደው ሰው ሳትፈልጉ የት ቦታ ማረፍ እንዳለባችሁ ሳታውቁ ምናምን ዝም ብላችሁ ጭው አትበሉ፣ ተረጋጉ። በእርግጥ ይሄ ነገር ይሄንን አጋጣሚ እኔም አልፌበታለሁ። በእኔም ላይ ያለፈው ነገር አልፏል። ያለፈው ነገር ትክክል ሳይሆን መሆን የሌለበት ነገር ግን እኔ በሰዓቱ ያው የህይወት ጉዳይ ስለሆነ ከመሞት መሰንበት ይሻላል። ወይም ደግሞ ቤትም ይሁን ውጭም ይሁን ያው ተመሳሳይ ገጠመኝ ነው የሚያጋጥመኝ። ከቤት ከባሰው የተሻለ ቤት ካለው የባሰ ውጭ ላይ አይገጥመኝም ምናምን ብዬ ነበረ። ይሁን አልሐምዱሊላህ የኔ ያልፋል። ደግሞ የዚች ይብሳል። ከኔ እንደውም የዚችኛዋ ይብሳል ይመስለኛል። እና ያለውን ነገር ውጭ ያለውን ነገር ሳታጣሩ ሰው ሳትይዙ የት ቦታ እንደምትወድቁ ምናምን ሳታውቁ ዝም ብላችሁ ውልቅ አትበሉ። ከወጣችሁም ደግሞ ወደ ሰው መጠጋት አለባችሁ። ሰው ካገኛችሁ ወደ ሰው መጠጋት አለባችሁ። ቀስ ብላችሁ እንደዚህ ለምሳሌ ግላዊ ማለት የተገለለ ቦታ ምናምን እንደዛ ሳይሆን መሄድ አለባችሁ። እንደዚህ የንግድ ቦታዎች ላይ ምናምን ሰው ካገኛችሁ ወደዛ ጠጋ ብሎ የሚመጣውን እና ውዶችዬ ለዛሬው ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።